We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልን ክብራን የምድፈኞቹ ቤተሰቦች በፕሪማች ሪቪው ተገናኝተናል። የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት የኤሚሬትስ ጨዋታ አርሰናል ክሪስታል ፓላስን አስተናግዶ በኤብሬች ኤዜ ብቸኛ ጎል ማሸነፍ ችሏል። ስለ ጨዋታው ልናወራ ከእናንተ ጋር ተገናኝተናል። ስለምታደምጡን ደግሞ ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ስለ ጨዋታው ብዙ ሀሳቦች እናነሳለን። እንዲሁም በጨዋታው ውስጥ የነበሩ አንዳንድ ኢቨንቶችንም በጥቂቱን ለመዳሰስ እንሞክራለን። አርሰናል 700ኛ የክለብ ሪካርዱን ወይ ደግሞ ጨዋታ ውጤቱን በማሸነፍ አስመዝግቧል። ይህ በክለቡ ታሪክ ውስጥ የተመዘገበ ማይልስቶን ነው። 700ኛ ድል በፕሪሚየር ሊግ ውስጥ ማለት ነው። ስለዚህ ቁጥርም እናነሳለን። ስለ ኤብሬች ኤዜ የቀድሞ ክለቡ ላይ ስለማስቆጠሩ፣ በጨዋታው ስላጋጠሙ ጉዳቶች፣ ስለ ዊሊያም ሳሊባ፣ ራይስ እንዲሁም ደግሞ ካላፊዮሪ ጉዳቶች እናነሳለን፣ ሳካን ጨምሮ ማለት ነው። እናም ሚኬል አርቴታ ከጨዋታው በኋላ ስለነዚህ ጉዳቶች የሰጣቸው ሀሳቦች አሉ። በጥቂቱ የምናነሳቸው ይሆናል። ጨዋታው ትንሽ ቀዝቀዝ ያለ ነበረ ወይም ደግሞ ብዙ የጎል ዕድሎች ያልተፈጠሩበት ማለት ነው። ግን የፕሪሚየር ሊጉ በጣም ብዙ ኦን ታርጌቶችን የሚያደርጉ ብዙ ቢግ ቻንሶችን ወይም ትልልቅ የጎል ዕድሎች የሚፈጥረው ፓላስ ምንም እንዳያደርግ ማድረግ ችሏል። በድጋሚ የሚኬል አርቴታ ጦር ማለት ነው። እናም እነዚህን ጉዳዮች ያነሳን እንቆያለን። አብራችሁን ቆዩ። ሰብስክራይብ ማድረጋችሁ አይለይ። ደግሞም ቪዲዮን ገና ስትጀምሩ ላይክ አድርጉ። ሁሉንም ስለምታደርጉ አድምጦታችሁን ስለምትሰጡን ከልብ ነው የምናመሰግነው። ከመሸጋገሪያ ሙዚቃ በኋላ ተመልሰን እንመጣለን። የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት የኤሚሬትስ ጨዋታ አርሰናል በ22 ነጥብ የሊጉ መሪ እንዲሆን ያስቻለ ጨዋታ ነበር። አርሰናል ትልቅ ማይልስቶን ከጣለባቸው ጨዋታዎች እንደ አንዱ ነው። ምክንያቱም በፕሪሚየር ሊግ ታሪክ 700ኛ ድሉን እንደ ክለብ ማስመዝገብ ችሏል። ይሄኛው ደግሞ ትልቅ ነገር ይመስላል። በኤሚሬትስ ያን ማድረግ ችሏል። ኤብሬች ኤዜ ነው የአርሰናል የማሸነፊያ ጎል ማስቆጠር የቻለው። ለተከታታይ ሳምንታት የቀድሞ ክለባቸው ጋር ተጫዋቾች ጎል ያስቆጠሩ ነው። ኒውካስልን ባሸነፍንበት ጨዋታ እና የአቻነቷን ጎል ያስቆጠረው ሚካኤል ሜሪኖ የቀድሞ የኒውካስል ተጫዋች እንደሆነ ይታወቃል። ከሪያል ሶሲዳድ ቡድን በፊት እንዲሁም ዌስትሃም ላይ ዲክላን ራይስ አስቆጥሮ ተመልክተናል። አሁን ደግሞ ፓላስ ላይ ኤብሬች ኤዜ ጎል አስቆጥሮ ተመልክተናል። በድጋሚ አርሰናል ኦን ታርጌት ለማድረግ ፓላስ ተቸግሯል። እርግጥ አንድ ኦን ታርጌት ነበረው 70ኛው ደቂቃ ላይ ማለት ነው። ባለፉት 3 የሊግ ጨዋታዎች አርሰናል ላይ አንድ ኦን ታርጌት ነው የተሞከረ ማለት ነው። ይሄኛው ጨዋታ አንድ ኢንተረስቲንግ እና ይጠበቅ የነበረው የፕሪሚየር ሊግ በብዙ ሹት የሚታወቀው ቡድን ወይ ደግሞ 43 ኦን ታርጌቶችን ነው ያደረገ 17.4 ኤክስጂ ያሳካ 33 ቢግ ቻንሶችን የፈጠረው የኦሊቨር ግላስነር ቡድን እንዴት ለአርሰናል ፈተና መሆን ይችላል የሚለው ይጠበቅ ነበር በብዙ ማለት ነው። ምክንያቱም አርሰናል ጥቂት የኦን ታርጌት የተሞከሩበት ጥቂት ወይም ደግሞ ኮንሳይድ ያደረገው ኤክስጂ መጠን አነስተኛ የሆነ በጣም አነስተኛ የሆነ ቢግ ቻንስ የተሞከረበት ቡድን ከመሆኑ አንጻር ጨዋታው በሁለት ፓራዶክሶች ውስጥ ወይም በሁለት ጽንፎች ውስጥ ባሉ ሁለት ቡድኖች ቢከናወን ስለነበረ ኢንተረስቲንግ ነበር። ግን በኢዜ ለአርሰናል የመጀመሪያ የሊግ የፕሪሚየር ሊግ ጎልን በማስቆጠር ተጀምሯል ማለት ነው። አርሰናል ከተከታዮቹ ቦርንማውዝ እና ሰንደርላንድ በ4 ነጥቦች ላይ መራቅ ችሏል። ሊቨርፑል ትናንትና በሊጉ ተከታታይ የ4 ሳምንታት ሽንፈት አጋጥሞታል በብሬንትፎርድ። ደግሞም ሲቲ በተመሳሳይ ሰዓት ወደ ቪላ ፓርክ አቅንቶ ነበረ። እናም በአስቶን ቪላ ማቲካሽ ባስቆጠረው ጎል ሽንፈት አጋጥሞታል። ከትናንትና ባስቀድመን ፕሪማች ሪቪው ለእናንተ ስንሰራ ካነሳናቸው አንኳር ነጥቦች አንዱ ሲቲ ውጤት ሊጥልበት ከሚችሉ ጨዋታዎች አንዱ ይሄ የቪላ ፓርክ መርሃ ግብር ነው። ምክንያቱም አስቶን ቪላ ላለፉት 5 ተከታታይ ጨዋታዎች በፕሪሚየር ሊጉ ምንም አይነት ሽንፈት ምንም አይነት አቻ አላጋጠመውም ነበርና ሲቲ ሊጥልባቸው ከሚችሉ መርሃ ግብሮች አንዱ ነው። ስለዚህ ይሄ የአርሰናል ውጤት ማስጠበቅ ወይም ደግሞ ውጤት ይዞ መውጣት ኢንተረስቲንግ የመሆን ድሉ ሰፊ ነው ብለን አስበን ነበር። እናም ያ መሳካት ችሏል። እንግዲህ ከላይናፑ እንመለስና ላይናፑ ላይ አርሰናል ጥቂት ለውጦችን አድርጓል። ከሻምፒዮንስ ሊግ ጨዋታ እርግጥ ትሮሳርድን በማርቲኔሊ ነው ማስገባት የቻለ። ጨዋታው ላይ ሊኖር አይችልም ተብሎ የነበረው ገብርኤል ማጋለሽ ምክንያቱም አርብ ዕለት ፕሪማች ፕሬስ ኮንፈረንስ ሚኬል አርቴታ ሲሰጥ ከሻምፒዮንስ ሊግ አትሌቲ ጨዋታ በኋላ ምንም አይነት ልምምድ እንዳልሰራ ተናግሮ ነበር ጋቢ
ማጋለሽን እናም በጨዋታው ላይ ላይኖር ይችላል። ሚኬል አርቴታ ሞስኬራን ወይስ ደግሞ ፔሩ ኢንካፒዮን እዚህ ቦታ ላይ ተጠቀማን ወይስ ሪካርዶ ካላፊዮሪን አስገብቶ ማይልስ ስኬሊን ወደ ግራ ፉልባክነት ያወጣል የሚሉት ይጠበቅ ነበረ። ግን ላይናፑ ሲወጣ ጋቢን መመልከት ችለናል። እናም ጨዋታውን 90 ደቂቃ መጨረስ ችሏል። ጨዋታውን አልጨረሰው ሳሊባ ነው። ረፍት ሰዓት ላይ በክርስቲያን ሞስኬራ ተጎድቶ ወጥቷል። እናም ላይናፓችን ላይ አዲስ ለውጥ አልነበረም። በመጀመሪያው 15 ደቂቃ አርሰናል ፍጹም የኳስ ቁጥጥር ድርሻ ነበረው። ግን ሁል ጊዜ እንደምላችሁ በዚህ ውድድር ዓመት አርሰናል ኳሱን የሚቆጣጠረው ለማጥቃት ሳይሆን ለመከላከል ያለው ወይም ደግሞ የተቃራኒ ቡድን ኳሱን እንዳይጠቀምበት ለማድረግ በሚመስል መንገድ ነው ኳሱን የበዛ ባክ ፓሶች የሚያደርገው። በመጀመሪያ 15 ደቂቃ 84% የኳስ ቁጥጥር ነበረው። አንዳንዴ ከ80 ከፍ ወደ 90 ጠጋ ብሎ ከ85 ከፍ ብሎ ስንመለከተው ነበር። ግን የመጀመሪያ ሙከራ አርሰናል ለማግኘት 33 ደቂቃዎችን ያህል መጠበቅ ነበረበት። ያቺ የትሮሳርድ ከግራ መስመር ወደ ቦክስ ከቦክስ ጫፍ ወደ ጎሉ የተሞከረች ሙከራ የአርሰናል የመጀመሪያ ሙከራ ነበረች። ፓላስን ከአርሰናል በተሻለ ሞመንቶችን ለመፍጠር ይሞክር ነበር። አርሰናል በአንዳንድ አጋጣሚዎች ኳሱን በሚያጣበት አጋጣሚ ላይ ጋቢ ማጋልሽ እንዲሁም ደግሞ በሁለት አጋጣሚዎች ዙቢሜንዲ እንደዚሁ ኳሱን በሚነጠቁበት ሰዓት ላይ ፈጣን ሽግግር ለማድረግ ሲሞክር ነበርና ፓላስ ለማጥቃት ረዥም ደቂቃ ኳሱን መቆጣጠር የማይጠበቅበት ቡድን መሆኑን በድጋሚ ያሳየበት ይመስለኛል። እስማኤል ሳር፣ ያን ፊሊፕ ማቴታ በአንዳንድ አጋጣሚዎች ላይ አርሰናል ለመፈተን ሲሞክሩ ተመልክተናል። ያው ጠንካራ ሙከራዎችን ባይኖሩ ማለት ነው። በጨዋታ ውስጥ ልዩነት ይፈጥራል ወይም ደግሞ የሆነ ነገር ያደርጋል ብዬ የጠበቅኩት የኤርሚ ፔኖ ያን ያህል የጎላ ድርሻ ሳያበረክት መውጣት ይችላል። በኤብሬች ኢዜ ቦታ ላይ ከቪያሪያል ያመጡት የ10 ቁጥር ለባሽ ተጫዋቻቸው ነው። ደግሞ 10 ቁጥር ከግራ የሚነሳ 10 ቁጥር ሆኖ የሚጫወተው እሱ ነው እና ጥቂት ፈተና ሊሆን ይችላል ብዬ አስቤ ነበረ። በተለይ ደግሞ ለቲምበርና ሳሊባ ግን ያን መሆን አልቻለም። አርሰናል ሌላ የተሻለ የሚባል ሙከራ የሞከሩት አርሰናል ሊፈቱ እንደሚችሉ ያሳዩት ፓላሶች የዳንኤል ሙኒዝ ነው። የኮሎምቢያዊ ኦፍሳይድ ተብሎ ቢሻልም ግን ጠንካራ ሙከራ የዴቪድ ራያ መረብ ላይ ለማሳረፍ ሞክሮ ነበረ፣ ግን አልሆነም። 39ኛው ደቂቃ ላይ አርሰናል ጎል ማግኘት ቻለ። የራይስ ዲፕ ፍሪ ኪክ ነው ወይም ደግሞ ከጥልቅ የተነሳ ቅጣት ምት ነው ጎል መሆን የቻለው። ወደ ፋር ፖስት ወደ ጎሉ ቅጣት ምቱን ሲመጣው ዲክላን ራይስ የተነሳ ኳሱ ከቀኝ አንግል አካባቢ ነው። በጣም ሩቅ ነው፣ ከቦክሱም ሩቅ ነው፣ ከቀኝ አንግል አካባቢ ነው። ስለዚህ ወደ ፋር ፖስት ነው የጣለው፣ ወደ ግራ በኩል ማለት ነው። እናም ወደ ሁለተኛ ኳስ አርሰናል ለማሸነፍ ይሄኛውን የመጀመሪያው የዲክላን ራይስ ኳስ ለማሸነፍ ገብርኤል ማጋለሽ ሞከረ፣ ግን ገብርኤል ማጋለሽ ኳሱን አላገኘም። ላክሮስ ያን ኳስ ብሎክ አደረገው። ብሎክ ያደረጉን ኳስ ኤብሬች ኢዜ በቀጥታ አገኘውና በቮሊ የቀድሞ ክለቡ ላይ ጎል ማስቆጠር ቻለ ማለት ነው። በጣም ውብ የሆነ ጎል ነው ኤብሬች ኢዜ ማስቆጠር የቻለ። አሁን አርሰናል 11ኛ የፕሪሚየር ሊጉን የቆመ ኳስ ማስቆጠር ችሏል፣ ወይም ደግሞ ከዴድ ቦል ከሞተ ኳስ እንደሚሉት እነሱ ማለት ነው ማስቆጠር ችሏል። 11ኛ ጎሉ ማለት ነው። ከሚከተሉት ቡድኖች ብዙ የሴት ፒስ ጎል በማስቆጠር ከሚከተሉት ቡድኖች በሁለት ይልቃል። ቸልሲ ነው ሁለተኛው ነው የሚገኘው 9 የሴት ፒስ ጎል ማስቆጠር ችሏል ማለት ነው። አርሰናል 11ኛ የሴት ፒስ ጎል ማስቆጠሩ ብቻ ሳይሆን ከ16 የሊግ ጎሎች ውስጥ 11ዱን ከሴት ፒስ ነው ያስቆጠረ ከኮርናና እንዲሁም ከቅጣት ምቶች ማለት ነው። ያ ደግሞ 69% የአርሰናል የዚህ ውድድር ዓመት ጎል ከሴት ፒስ እንዲሆን ያደርገዋል ማለት ነው። እናም አርሰናል ጋር አሁን የምናነሳቸው ከክፍት ጨዋታ የሚፈጠሩ የጎል እድሎች ብዛት ጥራት የሚጎል ይመስለኛል። አንዳንድ ጨዋታዎች ላይ አርሰናል ከሴት ፒስ ጎል ያስቆጠር እንጂ ከክፍት ጨዋታ ብዙ የጎል እድሎችን ተደጋጋሚ ሙከሮችን ሲያደርግ እንመለከታለን። ግን የትናንትና የፓላስ ጨዋታ ግን በብዙ የተፈተነበት ጨዋታ እንደሆነ ማንሳት እንችላለን። በተለይ ደግሞ ከክፍት ጨዋታዎች የጎል እድሎችን ለመፍጠር የመጀመሪያው አጋማሽ በብዙ ተቸግሮ ነበረ። ሁለተኛው አጋማሽ የመጀመሪያው አጋማሽ በዚህ መንገድ ተጠናቀቀ። የመጀመሪያው አጋማሽ ሲጠናቀቅ ትልቁና አብይ ጉዳዩ የዊሊያም ሳሊባ በጨዋታው ላይ ጉዳት ማስተናገድና ተጫዋቾቹ ወደ ሜዳ ሲገቡ ክርስቲያን ሞስኬራን መመልከታችን ይመስለኛል። ሚኬል አርቴታም ከጨዋታው መጠናቀቅ በኋላ ጉዳት እንዳጋጠመው መጠነኛ ጉዳት እንደሆነ ግን መናገር ይችላል። ክርስቲያን ሞስኬራ የ21 ዓመት ስፔናዊ ኢንተርናሽናል በጣም ግሩም ፐርፎርማንስ ነበር እንደተለመደው ማለት ይቻላል። ሳሊባ በማይኖርባቸው ጊዜያቶች ውስጥ የሚያሳየውን ደንበኛ ብቃት መድገም ይችላል። አንድ የተቸገረበት ጨዋታ ያ የአንፊልድ ሮዱ የሊቨርፑል ጨዋታ ይመስለኛል። ከዛ ጨዋታ ውጭ በሁሉም ጨዋታዎች ውስጥ እድል ባገኝባቸው አጋጣሚዎች የሆነ ነገር ለማድረግ ሲጥር እንመለከተዋለን። ትናንትናም እሱን ነው ለማሳየት የሞከረው። አርሰናል ሰከንድ ሃፍ 12ኛውን የሴት ፒስ ጎል ለማስቆጠር በጣም ተቃርቦ ነበረ። ራይስ ከኮርና ያሻማውን ኳስ ገብርኤል ማጋልሽ
ገጭቶት ነበር። መግጨት ብቻ ሲሆን የግቡ አግዳሚ ነው ኳሱን ያስቀረው እንጂ ሁለተኛ የሴት ፒስ ኳስ በጨዋታው ውስጥ ሊያስቆጥር በጣም ተቃርበው ነበር። ከዛ በኋላ ከፖሉ ወይም ደግሞ የግቡ አግዳሚ የመለሰውን ኳስ ራይስ አገኘው። በድጋሚ ራይስ ያን ኳስ ለሚያስቆጥር ተቃርበው ነበር፣ ግን ሄንደርሰን በጥሩ ሁኔታ ነበረ ኳሱን ሲቆጣጠር እየተመለከተ ነው ማለት ይቻላል። ሁለተኛው አጋማሽ ከመጀመሪያው አጋማሽ አንደኛው የሚለየው መልክ አርሰናል ወደ ጨዋታው ለመመለስ ሲሞክርና የጎል ዕድሎችን ለመፍጠር ሲሞክር ነበር። በተለይ ደግሞ እስከ 65ኛው ደቂቃ አካባቢ ጥሩ እንቅስቃሴዎች ነበሩ ማለት ይቻላል። 66ኛው ደቂቃ ላይ ሳካ በማርቲኔሊ ተቀይሮ ሲወጣ ተመለከት ነው። ከጨዋታው መጠናቀቅ በኋላ አሬታ ካነሳቸው ነጥቦች አንዱ እሱ ነው። ሳካ ኢልነስ ትንሽ ህመም ነበረበት ወደ ጨዋታው ከመምጣቱ በፊትና ጨዋታው ላይ አስፈላጊ ስለነበረ 66 ደቂቃዎችን ያልቆየ እንጂ ያን ያህል መጫወት ይገባው እንዳልነበረ ማንሳት ችሏል። ከኢልነስ ከህመም አንጻር ነው ጉዳት አላገም የመስልም የሶፍት ቲሹም ሌላ አካላዊ ጉዳት እንዳልሆነ ግን ለመናገር ሞክሯል። ፓላስ ኦን ታርጌት በጨዋታው ሲሞከራት ብቸኛው ኦን ታርጌት 70ኛው ደቂቃ ላይ የተመከረች ኦን ታርጌት ነው። እንግዲህ 43 ኦን ታርጌቶች በዚህ ውድድር ዓመት በ8 ሳምንት ውስጥ ፓላስ መሞከር ችሎ ነበር፣ ግን በ9ኛው ሳምንት አንድ ብቻ በማድረግ 44ኛ ኦን ታርጌቱን መሞከር ችሏል። አንድ ኦን ታርጌት ነው መሞከር የቻሉ ይሄ የለንደን ቡድን። አርሰናል በሰከንድ ሃፍ እንዳልኳችሁ በሆነ አጋጣሚዎች ውስጥ የጎል ዕድሎችን ከአንድም ሁለት ሶስቴ ለመፍጠር ሞከረ፣ ግን ከ70ኛው ደቂቃ በኋላ ፓላስ በተለይ ደግሞ አንዳንድ ቅያሬዎችን ካረን ኤዲ ሚኪታ ከገባ በኋላ እንዲሁም ደግሞ አማካኝ ቦታ ላይ ከአማንዳን አስወጥቶ ሁይዝን ማስገባት ከቻሉ በኋላ ወደ ጨዋታው ሞመንት ለመመለስ ሞክሯል። በጣም ትልልቅ የጎል ዕድል መፍጠር ባይችሉም ግን አርሰናልን ለማስጨነቅ ሲሞክሩ ተመልክተናል። በመጨረሻ ግን አርሰናል ጨዋታውን አሸንፎ መውጣት ችሏል። 22 ነጥብ ከ9 ሳምንታት መሰብሰብ ችሏል። እንግዲህ የሚኬል አርቴታ ጦር ማለት ነው 7 ጨዋታዎችን አሸንፎ አንድ ጨዋታ አቻ ተለያይቶ ከማንቸስተር ሲቲ ጋር በኤሚሬትስ እንዲሁም ደግሞ በአንፊልድ የሊቨርፑል ሽንፈትን ጨምሮ 22 ነጥቦች መሰብሰብ ችሏል። 22 ነጥብ በ9 ሳምንት በ7 አጋጣሚዎች ላይ መሰብሰብ ችሏል። ከዚህ አስቀድሞ ማለት ነው በእግር ኳስ ታሪኩ አጠቃላይ ማለት ነው በ7 አጋጣሚዎች በ9 ሳምንት ውስጥ 22 ነጥቦችን ሰብስቦ ወይም ከ22 ነጥቦች በላይ ሰብስቦ ያውቃል። ግን አንድ መጥፎ ጉዳይ ወይም ደግሞ መጥፎ ልናነሳው የምንችለው ነገር በእነዚህ 7 አጋጣሚዎች 22 ነጥብ በሰበሰባቸው ግን በስድስቱ ዋንጫ ማንሳት አልቻለም። በስድስቱ ማለት ነው ዋንጫ ማንሳት አልቻለም። ዋንጫ ያነሳው 2003-4 ሲዝን ነው። ያ በጣም አስደናቂና በዓለም እግር ኳስ ማይረሳው እናም ሳይሸንፍ ዋንጫ ያነሳው ስብስብ ነው ኢንቪዚብል። ይሄን ነገር ማሳካት የቻለው በ9 ጨዋታዎች 23 ነጥብ ሰብስቦ ነበር ያ ኢንቪዚብል ማለት ነው። ከዛ ውጭ ያሉት የአርሰን ቪንገርም ሆኑ ሌሎች አርሰናል ስብስቦች በ9 ጨዋታ 22 ነጥብ ሰብስበው ዋንጫ ሳያነሱ ቀርተዋል ማለት ነው። ሌላ ከ2022-23 ሲዝን በኋላ አርሰናል በለንደን ደርቢ የሚገርም ሪከርድ አለው። የለንደን ደርቢ ቡድኖችን ከቼልሲ፣ ስፐርስ፣ ብሬንፎርድ፣ ፓላስ፣ ፉልሃም ጋር የሚያደርጋቸውን ጨዋታዎች በጣም በግሩም ሁኔታ እንደሚያጠናቅቅ ይታወቃል እና 90 ነጥቦችን ከ2022-23 ሲዝን አርሰናል ለዋንጫ መፎካከር ከጀመረበት ጊዜ ጀምሮ 90 ነጥቦችን መሰብሰብ ችሏል። 27 ጨዋታዎችን አሸንፎ 9 ጨዋታዎች ናቸው ወጡ፣ 3 ሽንፈቶች ብቻ ያጋጥሞታል ማለት ነው እና በሁለተኛ ደረጃ ብዙ ነጥብ ከሰበሰበው በ24 ነጥብ ከፍሎ እናገኘዋለን ማለት ነው። 66 ነጥብ የሰበሰበው ቼልሲ ነው ከአርሰናል በመቀጠል ማለት ነው። ስለዚህ ለንደን ደርቢ ላይ በጣም የተሻለ እንደሆነ ማሳየት ይቻላል። ሌላ በጨዋታው ውስጥ ሊነሳ የሚገባው ቅያሪዎች ናቸው። እንግዲህ ሳሊባ ብለናል። ራይስ 82ኛው ደቂቃ ላይ በሜሪኖ ወጥቷል። ካላፊዮሪ በፔሪ ኢንካፒዮ ተቀይሮ ወጥቷል። ፔሪ ኢንካፒዮ በሊጉ ሲጫወት ተመልክተነዋል። 10 ደቂቃዎችን ሜዳ ውስጥ ነበረ። ጥሩ አግሬሽን እንዳለው መናገር ይቻላል። ሚኬል አርቴታ ከጨዋታው በኋላ ስለሱም ማንሳት ችሎ ነበርና በአገኘው ጥቂት ደቂቃ ውስጥ ምን አይነት ተጫዋች እንደሆነ ለማሳየት ሞክሯልና ደጋፊዎች የሚወዱት አይነት ካራክተር ነው በማለት በድጋሚ ስለ ፔሩ ኢንካፒዮ መናገር ችሏልና እርግጠኛ ነው ሚኬል አርቴታ የለንደን ደጋፊዎች ፔሩ ኢንካፒዮን እንደሚወዱት ማለት ነው። ኢዜም በሉዊስ ስኬሊ ወጣና አርሰናል የመጨረሻዎቹን ኤክስትራ ደቂቃዎችንና የመጨረሻዎቹን 2 ደቂቃዎች የተጫወተው በ3-5-2 አይነት አጫዋት ነው። አንዳንድ 3-4-3 ቅርጽ ሚይዝ ማለት ነው። ፔሪ ኢንካፒዮ እንዲሁም ገብርኤል ማጋሊሽ እና ክርስቲያን ሞስኬራ ሴንተር ባክ ሆነው ተጫወቱ። ሉዊስ ማይሊ ስኬሊና ቲምበር ደግሞ ሁለቱ ዊንግ ባክ ሆነው
ለመጫወት ቻሉና ለመከላከል አርሰናል ሲሞክር ተመልክት ነው። ሶስቱ ከኢዜ ውጭ ያሉት ሁሉም ቅያሬዎቹ ሳካ፣ ሳሊባ፣ ራይስ ጉዳት እንደሆነ መጠነኛ ጉዳት እንደሆነ ሚኬል አርቴታ ማረጋገጥ ችሏል ማለት ነው። ይሄኛው የከፋ ይመስለኛል። እንግዲህ አርሰናል ቀጣዩ ጨዋታው ከብራይተን ጋር በካራባ ካፕ የአራተኛ ሳምንት መርሃ ግብር ነው። ረቡዕ ዕለት 4 ሰዓት የጨዋታ ይከናወናል። አይ ቲንክ 5 ሰዓት የሚከናወኑ የአውሮፓ የሰዓት መርሃ ግብሮች በአንዳንድ ሰዓት ከዚህኛው ጊዜ በኋላ ሽፍት ስለሚያደርጉ ማለት ነው። ሌላ አንዳንድ ሪከርዶችን እስኪ እናንሳለን በዚህ ጨዋታ የተመዘገበ ማለት ነው። አርሰናል 3 ጎል ከተቆጠረበት አሁን ሰነባብቷል። ዲሴምበር ወይም ደግሞ ታህሳስ 2023 ነበር በሉተን ለመጨረሻ ጊዜ 3 ጎል የተቆጠረበት እና 3 ጎል ሳይቆጠርበት 100 ጨዋታ ላይ መድረስ ችሏል። ይሄኛው የትናንትና መርሃ ግብር ኤሚሬትስ 100ኛው ጨዋታ ነው። 3 ጎሎች በአንድ ጨዋታ ላይ ሳይቆጠርበት ማለት ነው። በአንድ ጨዋታ ላይ እርግጥ ቶታሊ በዚህ ውድድር 3 ጎል ተቆጥሮበታል እና ሁለተኛው የእንግሊዝ ቡድን ሆኗል ይሄን ነገር ማሳካት የቻለ ማለት ነው። ማንቸስተር ዩናይትድ ከ2016 ጥቅምት እስከ 2018 ነሐሴ 107 ጨዋታዎች 3 ጎሎች ሳይቆጠሩበት ቆይቶ ነበረ። ከዛ በመቀጠል አርሰናል 100 ላይ መድረስ ችሏል። የማንቸስተር ዩናይትድ ሪከርድ ለመስበር ቀጣይ 7 ጨዋታዎች ላይ በአንድ ጨዋታ 3 ጎል እንዳይቆጠርበት መሞከር ነው። ይሄ የሚሆን አይመስልም። በአርሰናል አሁን ባለው የዲፌንሲቭ ስትራክቸር 3 ጎሎችን የተቃራኒ ቡድኖች ያስቆጥራሉ ብሎ መናገር በጣም ከባድ ይመስላል። እንግዲህ ሉተን ማንረሳው ጨዋታ ላይ ዲክላን ራይስ 97ኛው ደቂቃ ላይ ጎል አስቆጥሮ አርሰናል ጨዋታውን ያሸነፈበት ጨዋታ ማለት ነው። 4-3 የተጠናቀቀው ጨዋታ ሉተን አርሰናል ላይ 3 ያስቆጠረበት ጨዋታ ነው። አሁን ሉተን የሚገኘው በጃክ ዊልሼር እየሰለጠነ በሊግ 1 ነው። እርግጥ ጃክ ዊልሼር የመጀመሪያ ጨዋታውን ተሸንፎ ነበረ። ትናንትና ግን ማሸነፍ ችሏል። 1-0 ከሜዳ ውጭ ማሸነፍ ችሏል። አሁን ሉተን ያዘው ጃክ ዊልሼር ነው እንዳልኳችሁ እና ሉተን ነበረ ለመጨረሻ ጊዜ አርሰናል ላይ 3 ጎል ማስቆጠር የቻለ ይህን ሪከርድ መስበር ችሏል። አርሰናል አሁን 22 ነጥቦችን ሰብስቧል። ወደ ኦልትራፎርድ አቅንቷል፣ ወደ አንፊልድ አቅንቷል፣ ወደ ሴንት ጄምስ ፓርክ አቅንቶ ነበረ። እናም መልካም አጀማመር በሊጉ ውስጥ እንዳሳየ መናገር ይቻላል በድፍረት ማለት ነው። ከማንቸስተር ሲቲ ጋር በኤምሬትስ መጫወቱም ሳይዘነጋ ማለት ነው። ደግሞም ለወትሮ ብዙ ነጥቦች የሚወስዱበትን ቡድኖች በተከታታይ 4 ጨዋታዎች ማሸነፍ ችሏል። በጣም የሚገርም ቁጥር ላንሳላችሁ እና ምንጨርስ። አንደኛው 2023-24 ሲዝን ለምሳሌ ከኒውካስል፣ ዌስትሃም፣ ፉልሃም እና ፓላስ አርሰናል መውሰድ የቻለውን የነጥብ ብዛት 3 ብቻ ነበር። ከኒውካስል፣ ዌስትሃም፣ ፉልሃም እና ፓላስ ማለት ነው። ባለፈው የውድድር ዓመት 2024-25 ሲዝን ማለት ነው ከኒውካስል፣ ዌስትሃም፣ ፉልሃም እና ፓላስ አርሰናል መውሰድ የቻለው 1 ነጥብ ነበረ። 1 ነጥብ በመጀመሪያው ዙር ነው ምላችሁ 1 ነጥብ ብቻ ነበር መውሰድ የቻለ። በአጠቃላይ በአመቱ ደግሞ 4 ነጥቦችን ብቻ ነበር መውሰድ የቻለ ከነዚህ ኒውካስል፣ ዌስትሃም፣ ፉልሃም እና ፓላስ ማለት ነው። በዚህኛው የውድድር ዓመት ግን ከነዚህ 4 ቡድኖች አርሰናል የሚገባውን 12 ነጥቦችን ማሳካት ችሏል ማለት ነው። ስለዚህ ጥቂት ዳይናሚዝሙ ቀየር ያለ አመት እንደሆነ ማንሳት ይቻላል። ይሄኛው የውድድር ዓመት አርሰናል ፍጹም ጠንካራ የሆነበት ማለት ነው። እንግዲህ ተከታታይ ሳምንታት አርሰናል አሁን የሚያደርጋቸው ጨዋታዎችን ስንመለከት ጥሩ መርሃ ግብሮች ይመስሉኛል። ከሰንደርላንድ ጋር እና ከኖቲንጋም ፎረስት ጋር መጫወት ይጠበቅበታል። ግን ወደ ቀላይ ስንመለከታቸው ጥሩ ጨዋታዎች ይመስለኛል። ደግሞም ሲቲ እና ሊቨርፑል ከኖቬምበር ኢንተርናሽናል ብሬክ በፊት እርስ በርስ ይገናኛሉ። ሊቨርፑል በሚቀጥለው ሳምንት ከሊቨርፑል ጋር መጫወት አለበት። ስለዚህ ተጨማሪ ነጥቦችን ሊጥሉባቸው የሚችሉ አጋጣሚዎች እንዳሉ ስናስብ የአርሰናል የነጥብ ጋፕ ከዚህም ከፍ ሊል እንደሚችል ማንሳት ይቻላል ማለት ነው። ጨዋታው ይሄን እንደዚህ አይነት መልክ ነበረው። ጥቂት ውጥረት የበዛበት እናም ክፍት ያልነበረ የጎል ዕድሎች ብዙ ያልተፈጠሩበት ጨዋታ ነበር። ጨዋታው እንዴት ተመለከታችሁት? እናንተ ጻፉልኝ። እናንተ ማን ኦፍ ዘ ማችስ በጨዋታው ላይ ማን ነበር? እሱን ብጽፉልኝ ደስ ይለኛል። አብራችሁኝ ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሩህ ይሁን ባይ